وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين. أما بعد، فالسلام عليكم ورحمة الله وبركاته. إن شاء الله يجيتاشن الله فكاد كهنا الأمر بالمعروف والنهي عن المنكر بميلو رأسي توسنا من التواوسيونا. ይህ ርዕስ በጣም ወሳኝ ነው። አምር ቢልማዕሩፍ ወደ መልካም ነገር ጥሪ ማድረግ፣ ሰዎችን በመልካም ማዘዝ፣ ወነህይ ዐኒል ሙንከር በተቃራኒው ደግሞ ሰዎች ሙንከር ላይ፣ ወንጀል ላይ፣ ጥፋት ላይ ወድቀው ስናይ ተግሳጽ ማድረግና ከዚህ ጥፋት እጃቸው መያዝ እንዳለብን የሚዳስስ ርዕስ ነው። الأمر بالمعروف والنهي عن المنكر من أجل العبادات كتلالك عبادات من مدبنا ود الله سبحانه وتعالى مقربيانا فبه يقوم أمر المسلمين بملكان بماززنا كمدفو نجر بمكلكل يا مسلموش قداي مستكاكلونا ميقوموا بزينو مسلموش هن النجر كتو አንዱ ሲያጠፋ አንዱ ካልመለሰው ችላ ካሉ ምን አገባኝ በእንዲህ መልኩ የሚጓዙ ከሆነ ጉዳያቸው ሁሉ አይስተካከልም። وبدونه تنهدم هذه الأمة. أمر بالمعروف نهي عن المنكر كلله هنا أمة የዚች ኡማ ብዙ ነገራቶች ይጠፋሉ፣ ይበላሻሉ። وإن من أبرز صفات المهتدين الله سبحانه وتعالى ቀናቸው መንገድ የመራቸው የአላህ ባሮች ከሚገለጹባቸው መገለጫዎች እንዲሁም ደግሞ ባህሪያቶች ውስጥ አንዱ الأمر بالمعروف والنهي عن المنكر ነው። በመልካም ማዘዝ ከመጥፎ መከልከል ነው። ይህ አላህ سبحانه وتعالى ቀናቸውን መንገድ የመራቸው ኸይሩን መንገድ የጠቆማቸው ውድ የሱ ባሮች መገለጫ ነው። አንድ ሰው በመልካም ያዝ ከሆነ ከመጥፎ የሚከለክል ከሆነ ይህ ሰው አላህ የመራው ለመሆኑ ምልክት ነው። كما أن من أبرز خصال المغضوب عليهم ولا الضالين وهم اليهود والنصارى ترك الأمر بالمعروف والنهي عن المنكر. በተቃራኒው አላህ የተቆጣባቸው የሆኑ እነሱም አይሁዶች እንዲሁም የተሳሳተውን ጠማማውን መንገድ ያዙ ضال የተባሉት ነሳራዎች የነሱ መታወቂያ ወይም ደግሞ አላህ Subhanahu Wa Ta'ala ስለነሱ ከነገረን ባህሪያቸው ውስጥ አንዱ ترك الأمر بالمعروف والنهي عن المنكر በመልካም ማዘዝና ከመጥፎ መከልከልን መተዋቸው። እነዚህ ሁለቱ اليهود والنصارى ይሄንን ነገር ችላ ስላሉት አላህ ቀጣቸው። በዚህም ባህሪያቸው አላህ Subhanahu Wa Ta'ala መጥፎነታቸው ተናገረ። በተቃራኒው ደግሞ ሙእሚኖች ይህንን ላይ እንዳይወድቁ በመልካም እንዲያዙ ከመጥፎ እንዲከለክሉ አላህ ተናገረ። قال تعالى في وصف المؤمنين الله مؤمنوችን ሲገልጽ እንዲህ አለ والمؤمنون والمؤمنات بعضهم أولياء بعض ወንድ አማኞችና ሴት አማኞች አማንያን ሙእሚኖች بعضهم أولياء بعض كفيلو يكفيلو وداجنو إلى الله كفيلو يكفيلو رداتنا كفيلو يكفيلو عقاجنا عنده يعنده جيتنا مؤمن لمؤمن عنده يعنده وندمنا عنده يعنده انداكالونا بعضهم أولياء بعض كفيلو يكفيلو من دنا وداجنا وال كفيلو يكفيلو رداتنا وال كزهم مقلجاቸው ውስጥ አንዱ يأمرون بالمعروف وينهون عن المنكر بملكام يزالو كمدفو يكلكلالو على الله سبحانه وتعالى. مؤمنوج እርስ በራሳቸው ይዋደዳሉ። አንዱን ይረዳዋል፣ አንዱን ይደግፈዋል፣
አንዱ ሲታመም ህመሙ ለዛኛውም ይሆናል ልክ መልእክተኛው አለይሂ ሰላቱ ወሰለም በሌላ ሐዲስ እንደገለጹት አይን ሲታመም እጅ ቢታመም ወይም ደግሞ የሆነ ሰውነት አካላችን ቢታመም ሌላው አካል እንቅልፍ ያጣል ሌላውም ህመሙ ይጋራል ይሰማዋል ሙእሚንም ልክ እንደዚህ ነው ይዋደዳሉ አንዱን ይረዳል አንዱን ወዳጅ ያደርጋል ከዚህ ከወዳጅነታቸው መገለጫዎች ውስጥ አንዱ በመልካም ማዘዝ በመጥፎ መከልከል ነው አንዱ ወንድሙን ወይም ደግሞ እህቷን ወደ ጀሃነም መንገድ እየሄደች አላህን ያስቆጣች ከአላህ ትእዛዝ ርቃ ስታያት ዝም አትላትም እውነት ለአላህ ብላ የምትወዳት ከሆነ እንዲሁም ወንድሙም እንደዚሁ አላህን ሲያምጽ እያየው ዝም አይለው ከኸይር ሲዘናጋ ወደ ኸይር ይጠቁመዋል ከመጥፎ ነገር ላይ ደግሞ ሲወድቅ አላህን ፍራ ይህ ነገር ተው ይለዋል ይመክረዋል يأمرون بالمعروف وينهون عن المنكر ويقيمون الصلاة صلاتاቸውንም ደግሞ በትክክል አስተካክለው የሚሰግዱ ናቸው አለ አላህ ويؤتون الزكاة ዘካቸውንም ልክ እንደዚሁ ማለት ነው አመቱን ጠብቀው በስነ ስርዓት የሚሰጡ ናቸው ويطيعون الله ورسوله አላህና መልእክተኞችንም የሚታዘዙ ናቸው አለ أولئك سيرحمهم الله إن الله عزيز حكيم እነዚህ ባሮች አላህ Subhanahu Wa Ta'ala ያዝንላቸዋል አላህ Subhanahu Wa Ta'ala በረህመቱ በእዝነቱ ያደርጋቸዋል ይላል إن الله عزيز حكيم الله አሸናፊና ጥበበኛ የሆነ ጌታ ነው አላህ በረህመቱ ያደርጋቸዋል ይህ የሚጠቁመን ምንድነው በመልካም ማዘዝ ከመጥፎ መከልከል የአላህ Subhanahu Wa Ta'ala ረህመት እዝነት በእኛ ላይ እንዲሆን ያደርጋል በተቃራኒው ግን ይሄንን የተውን እንደሆነ ከፊላችን ከፊሉ ከመጥፎ ማይከለክል ከሆነ የአላህ ቁጣ በመሐላችን እንዲሰፍን ሰበብ ምክንያት ይሆናል وقال تعالى مبينا سبب خيرية هذه الأمة وتميزها على من عداها الله سبحانه وتعالى يزيج أمة بلاج أنت سنناقر كليلوش أمة وج يهندن يملكتين عليه الصلاة والسلام أمة حزب كليلوش حزبوشنا أمة وج يتشالو بلاج مهوناتشون سنناقر من هذا كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله ለሰዎች ከተሰጡ ከኡማዎች መካከል ከዚህ በፊት ከነበሩት ሁሉ በአጠቃላይ እናንተ በላጭ ኡማ ናችሁ አለ አላህ Subhanahu Wa Ta'ala ይህ በላጭ ያደረገን ምንድነው ምክንያቱ ምንድነው ይህ በላጭነት የሚገኘው በምንድነው ተأمرون بالمعروف በመልካም ታዛላችሁ وتنهون عن المنكر ከመጥፎም ደግሞ ትከለክላላችሁ وتؤمنون بالله በአላህ ደግሞ ታምናላችሁ ስለዚህ ይህ በላጭነታችን ኸይሪ መሆናችን የሚረጋገጠው የሚቆመው ምን ስናደርግ ነው በመልካም ስናዝ ከመጥፎ ስንከለክል በተውሂድ ላይ ቀጥ ስንል በአላህ ስናምል ማለት ነው ስናምን ይህንን ከተውንሳ ወደ መልካም አንጠራ ከሆነ ወደ ኸይር ማናመላክት ከሆነ ከመጥፎ ነገር ማንከላከል ከሆነ ይህ በላጭነትን አናገኘው ምክንያቱም ኩንቱም ኸይረ ኡማ በላጭ ናችሁ የተባለው ነገር ከምን ጋር ተያይዞ ነው ከመልካም ከማዘዝ ከመጥፎ ከመከልከልና በአላህ ከማመን ጋር የተያያዘ ስለሆነ ማለት ነው በተቃራኒው ደግሞ አላህ Subhanahu Wa Ta'ala وذم الله تعالى من ترك هذه الشعيرة العظيمة ይህንን ታላቅ እስላማዊ የሸሪዓ መገለጫን በመልካም ማዘዝና ከመጥፎ መከልከል የሚባለው ነገር የተው ሰዎች ደግሞ ወቀሳቸው ምን ብሎ ወቀሳቸው اليهود والنصارى يهودنا النصارى نسمركتو الله من هذا لعن الذين كفروا من بني إسرائيل على لسان داود وعيسى بن مريم ذلك بما عصوا وكانوا يعتدون كانوا لا يتناهون عن منكر فعلوه لبئس ما كانوا يفعلون الله لعن الذين كفروا እነዛ የካዱት ከሃዲዎች من بني إسرائيل كبني إسرائيل يهونوا እነዛ ከሃዲያኖች ተረገሙ አለ أي طردوا وأبعدوا عن رحمة الله مالتنا كالله إذنت كالله رحمت تبرروا تراقوا إلنا لعن الذين كفروا من بني إسرائيل على لسان داود وعيسى بن مريم يا مريم لجبهنو بنبي عيسى وكذلك بنبي الله داود ملاس ترقموا إلى
እነዚህ በኒ እስራኤል የሆኑ ከሃዲዎች ምንድነው ይህን እርግማን ይህንን ቁጣ በእነሱ ላይ እንዲወርድ ያደረገበት ሰበብ ምንድነው ምን አድርገው ነው አላህ ምን አለ ذلك بما عصوا وكانوا يعتدون ምክንያቱም بما عصوا አላህን በማመጻቸው ትእዛዝ በመጣሳቸውና وكانوا يعتدون ድንበር የሚያልፉ በዳይ ህዝቦች ስለነበሩ ነው ይላል አላህ Subhanahu Wa Ta'ala አንደኛው ምክንያታቸው ምንድነው አላህን ማመጻቸው ትእዛዝ መጣሳቸው ነው ሁለተኛው ምክንያታቸው በዳይና ድንበር አላፊ መሆናቸው ነው ሌላ ደግሞ ተጨማሪ ምክንያታቸው ምን አለ كانوا لا يتناهون عن منكر فعلوه ከሰሩት መጥፎ ነገር አይከላከሉም መጥፎ ነገር ይሰራሉ ከፊሉን አይከለክልም አይ كانوا يفعلون المنكر ولا ينهى بعضهم بعضا መጥፎ ስራ ይሰራሉ ከፊሉን አላህን ፍራተው ሚል የለም بل يشاركه فيه ይጋራዋል በወንጀሉ ማለት ነው በወንጀሉ ምን ያደርጋል ይጋራዋል ይህንን ጥፋት ስላጠፉ ይህንን ከባድ ስህተት ላይ ስለወደቁ አላህ Subhanahu Wa Ta'ala ከራህመቱ አባረራቸው አላህ ከእዝነቱ አራቃቸው በእነዚህ በውድ ነብያቶች ምላስ እንዲረገሙ አደረጋቸው ስለዚህ ይህንን ጥፋት ይህንን ቅጣት እንዲወርድባቸው ካደረጋቸው ምክንያቶች ሰበቦች ውስጥ አንዱ ምንድነው كانوا لا يتناهون عن منكر فعلوه ሲሰሩት የነበረን ያንን መጥፎ ስራ ከፊሉን ተው ብሎ ያለ መከልከሉ በመልካም ማዘዝና በመጥፎ መከልከል የሚባለው ነገር መተዋቸው ነው ማለት ነው አላህ መጨረሻ ምን አለ ለቢእሰ ማ كانوا يفعلون ይህ ሲሰሩት የነበረ ነገር ምንኛ ከፋል እነዚህ ይሁዶችና ነሳራዎችን ብቻ አይደለም አላህ በዚህ ተግባር የወቀሳቸው وذم الله المنافقين والمنافقات ሙናፊቆች ወንድና ሴት መናፍቃን ሙናፊቆችንም አላህ ወቅሷቸዋል وبين أبرز خصالهم الذميمة التي استحقوا بها العذاب الله እነዚህ ሙናፊቆች ከሚታወቁበት ግልጽ ከሆኑ ምልክታቸው እንዲሁም ከባድ ቅጣት እንዲወድቅባቸው ካደረገባቸው ወይም ደግሞ ከባድ ቅጣት እንዲቀምሱ ከተደረጉበት ምክንያት ምንድነው ከተባለ فقال تعالى المنافقون والمنافقات بعضهم من بعض يأمرون بالمنكر وينهون عن المعروف ويقبضون أيديهم نسوا الله فنسيهم إن المنافقين هم الفاسقون وعد الله المنافقين والمنافقات والكفار نار جهنم خالدين فيها هي حسبهم ولعنهم الله ولهم عذاب مقيم الله النزي منافقوش من على وندنا سيت منافقوش بعضهم من بعض كفيلو يكفيلو وداجنا ولا الآن يولي الله والمؤمنون والمؤمنات بعضهم أولياء بعض እንዳለው ማለት ነው ሙእሚን የሙእሚን ወዳጅ ረዳት ነው ብሎ ነበር እዚህ ጋር ደግሞ ምን አለ ሙናፊቆች بعضهم من بعض ከፊሉ የከፊሉ ወዳጅ ነው ሙእሚኖች እርስ በራሳቸው እንዲተሳሰሩ ወዳጅ እንዲሆኑ እንዲፋቀሩ እንዲዋደዱ ያደረጋቸው ነገር ምንድነው የኢማን የተውሂድ የተቋ ገመድ በመካከላቸው ስላለ ነው ሙናፊቆች ደግሞ እርስ በርስ እንዲዛመዱ እንዲዋደዱ እንዲረዳዱ ያደረገበት ከፊሉ የከፊሉ ረዳት እንዲሆኑ ያደረገበት ነገር ምንድነው ኒፋቅ ኩፍር በውስጣቸው ስላገናኛቸው ነው ስለዚህ በዚህ ምን እንረዳለን ሙእሚን ከሙእሚን እንጂ ሙእሚንን እንጂ ወዳጅ እንደማያደርግ ሙእሚን ከካፊር ሙእሚን ከነሳራ ሙእሚን ከሙሽሪክ ከይሁዳ ከሙናፊቅ ጋር ወዳጅነት ሊፈጥር አንዱ ረዳት ሊሆን በጭራሽ እንደማይችል አላህ Subhanahu Wa Ta'ala በእነዚህ በቁርአን አንቀጾች ለይቷል ለምን ሙእሚን ከሙእሚን ሙናፊቅ ከሙናፊቅ ስላደረገ ማለት ነው ምን አላህ እነዚህ ሙናፊቆች ባህሪ ሲገልጽ يأمرون بالمنكر وينهون عن المعروف የነዚህ ደግሞ በተቃራኒ ነው يأمرون بالمنكر በመጥፎ ያዛሉ ወደ መጥፎ ይገፋፋሉ ወደ ጥፋት መሄጃ መንገዶችን ክፍት ያደርጋሉ وينهون عن المعروف ወደ ቀናቻ ወደ ኸይር ወደ ጥሩ መሄጃ መንገድን ግን ይዘጋሉ ሰውን ከሐቅ ይከለክላሉ በተቃራኒው ማለት ነው ሙእሚኖች ወደ ኸይር ያዛሉ ወደ ኸይር መንገድ ያመላክታሉ ከመጥፎ ይከለክላሉ ሙናፊቆች ግን በተቃራኒ ናቸው ይህንን ማድረግ ቢያቀታቸው ዝም ማለት ነበረባቸው ግን እነሱ ተገላቢጦሽ ሆኑ ምንድነው የሚያደርጉት ያእምሩነ ቢልሙንከር በመጥፎ ነገር በዝሙት በዚና በሪባ በሽርክ በቢድዓ ላይ ያዙሃል ለዛ ነገር ያግዙሃል ልክ አሁን ላይ ያለንበት ዋቂዕ
ነሳራዎች ይሁዶች ለመጥፎ ነገር ሲሆን ሙስሊሞች እርስ በራሳቸው በሚያባላ ነገር ከዲናቸው በሸሪዓቸው ወደ ኋላ የሚያደርጋቸው ነገር ላይ ያለ የሌለ ኃይላቸውን ተጠቅመው ያግዛሉ። በዲን ጉዳይ ግን በሱና ጉዳይ በተውሂድ ጉዳይ ግን እንኳን ሊያግዙ ይቅርና የተለያየ ስም በመለጠፍ በተለያየ አጋጣሚ ያንን ዝቅ ሲያደርጉና ያንን የያዙ ሰዎችን ሲያሰቃዩ ነው የሚታዩት። ስለዚህ አላህ ያእምሩነ ቢልሙንከሪ ወየንሀውነ ዐኒል ማዕሩፍ ከመጥፎ ደግሞ በመጥፎ ያዛሉ ከመልካም መንገድ ደግሞ ይዘጋሉ አለ። ወየቅቢዱነ አይዲየሁም እጃቸውም ይጨብጡ ናቸው። ቢማዕና በኺል ናቸው፣ አይሰጡም ማለት ሰደቃ አይሰጡም። ስግብግቦች ናቸው፣ ዱንያ ወዳድ ስለሆኑ ማለት ነው። ገንዘብ አውጥተው በአላህ መንገድ ላይ ሰደቃ አይሰጡም ጭራሽ፣ ስግብግብ ናቸው አለ አላህ። ነሱላህ አላህን ረሱት እነዚህ ሙናፊቆች። ቢማዕና ማለት ነው አላህን ብዙን ጊዜ አያወሱትም። አላህን ያወሳሉ ሙናፊቆች። ወላ የዝኩሩነ አላህ ኢላ ቀሊላ ብሏል ሌላ ቦታ እንደመሰከረላቸው። አላህን ያወሳሉ ግን ቀሊለን ጥቂት ነው። ስለዚህ አላህን ማውሳት ሲተው ፈነሲየሁም አላህም ረሳቸው። አይ ያኔ ከራህመቱ ከእዝነቱ አላህ ረሳቸው። እሱን ማውሳት ሲረሱ አላህ ከእዝነቱ ከራህመቱ ረሳቸው። ኢነል ሙናፊቂን አለ አላህ እነዚህ ሙናፊቆች ሁሙል ፋሲቁን ፋሲቆች አመፀኞች እነሱ ናቸው አለ። ወዐደ አላሁል ሙናፊቂነ ወልሙናፊቃት እነዚህ የወንድና የሴት ሙናፊቆች አላህ አዘጋጀላቸው። ወልኩፋረ ካፊሮችንም አንድ ላይ ጨምሮ ናረ ጀሃነም የጀሃነም እሳት አላህ አዘጋጀላቸው። ለሙእሚኖች ጀነት ተዘጋጀ ሲባል አላህ ለነዚህ ደግሞ ከባዱ የስቃይ ሀገር ጀሃነም አዘጋጀንላቸው እያለ ነው። ኻሊዲነ ፊሃ ዝንተ ዓለም እሷ ላይ ነዋሪ ሲሆኑ هي حسبهم እቺ ጀሃነም ትበቃቸዋለች፣ በቂያቸው ናት። በቂ የሆነ ተመጣጣኝ የሆነ ቅጣት ዋጋቸው የእጃቸው የሚያገኙበት ቦታ ነውና አላህ በቂ የተዘጋጀ ነው አለ አላህ። እነሱ ለማሰቃየት እነሱ ለመብላት በበቂ ሁኔታ የተዘጋጀ ነው አለ አላህ። ወለዐነሁም አላህ ረገማቸው ከእዝነቱ አባረራቸው። ወለሁም አዕዛቡ ሙቂም ዘውታሪ የሆነ ቅጣት ደግሞ ወደፊት ይጠብቃቸዋል አለ አላህ ሱብሓነሁ ወተዓላ። እነዚህ ሙናፊቆች ማለት ይህ ሁሉ ቅጣት ይህ ሁሉ መዓት የወረደባቸው በምንድን ነው? ወደ ኸይር ባለመጣራታቸው፣ ከመጥፎ ባለመከልከላቸው፣ አልፎም ደግሞ የኸይር መርዘቅ በርን ዘግቶ ወደ ጥፋት በመጣራታቸው ነው ማለት ነው። طيب ይሄ መጣራት ወደ አላህ መጣራት ከመጥፎ መከልከል በኸይር ማዘዝ የሚባለው ነገር በማን ላይ ነው ኃላፊነቱ የሆነው? ብዙዎቻችን የምናስበው ከመጥፎ ይህን ስራ የሚሰሩት የሆነ መጅሙዓ ሙዐየና የሆኑ ቡድኖች ወይም ደግሞ የሆኑ ሰዎች ብቻ ላይ ኃላፊነቱ የተጣለ ይመስልናል። ላ ነገሩ እንደዛ አይደለም። ኢነል አምረ ቢልማዕሩፍ ወነህይ ዐኒል ሙንከር ሁወ ሚን መስኡልያት ኩል ሙእሚን ወሙእሚና ሁሉም በወንድና በሴት ሙእሚን ላይ ኃላፊነቱ የሱ ነው። በሁሉ ሙእሚን በሁሉ ሙስሊም ላይ ባይሆን ሐስበ እስቲጣዓቲሂ በአቅሙ ልክ ባወቀው በእውቀቱ ልክ ይብዛም ይነስም ለምን ትንሽ ያጥቶንም በዛች ባወቀው በአቅሙ ልክ በሚችለው ልክ በመልካም ማዘዝ ከመጥፎ መከልከል በሁሉ በወንድም በሴትም ሙእሚን ላይ ግዴታ ነው። ሙእሚን በሆነ ሁሉ ላይ ብቻ በዳዒ ላይ አይደለም፣ በኡስታዞች ላይ በመሻይኾች ላይ አይደለም ኃላፊነቱ። መልእክተኛ አለይሂ ሰላቱ ወሰላም ምንድነው ያሉት? ኩሉኩም ራዒን ወኩሉኩም መስኡሉን አን ረዕየቲሂ ሁላችሁም ጠባቂ ናቸው አሉ። ሁላችሁም ደግሞ አላህ ባስጠበቀው ነገር ላይ ይጠይቃችኋል አሉ። ይህንን በመጥፎ መከልከልና ወደ ኸይር ማዘዝ በሁሉ ላይ ግዴታ እንደሆነ ያኔ ሁሉ እንዳቅሙ እንደሚመለከተው መልእክተኛ አለይሂ ሰላቱ ወሰላም በተናገሩት ሐዲስ ይጠቁማል። ምን አሉ መልእክተኛ አለይሂ ሰላቱ ወሰላም? መራ ሚንኩም ሙንከረን ከናንተ ውስጥ መጥፎ ነገር ሲሰራ ያያሉ فليغيره بيده በእጁ ይቀይረው፣ በእጁ ምን ያድርገው? ይቀይረው። فإن لم يستطع ይህንን ካልቻለ በእጁ መቀየር ካልቻለ فبلسانه በምላሱ ይናገር፣ በምላሱ ያውግዝ። فإن لم يستطع ይህንንም ካልቻለ በእጁ ያንን መጥፎ ነገር ይዞ መከልከል ካልቻለ አቅም ከሌለው በምላሱም ደግሞ ማድረግ ካልቻለ ሚፈራው ብዙ ነገር ካለ فبقلبه አሉ መልእክተኛ አለይሂ ሰላም በቀልቡ ምን ያድርግ? ያውግዘው። وذلك ይህ በቀልቡ ማውገዙ أضعف الإيمان የኢማን የመጨረሻው ነው አሉ። ከዚህ በኋላ የለም ማለት ነው። ወይ በእጅህ ማስቆም ወይ ደግሞ በመላስህ ተናግረህ መከልከል፣ ማስጠንቀቅ፣ መገሰጽ
ወይም ደግሞ በቀልብህ ጠልተህ ያንን ቦታ ጥለ መሄድ እነዚህ ሶስት አማራጮች ነው ያሉት ከዚህ በኋላ ኢማን የለም አድዓፉ በቀልብ ጠልቶ መሄድ ነውና ማለት ነው رواه مسلم ዘግቦታል ሐዲሱ ማለት ነው ስለዚህ ሐዲስ ላይ መልእክተኛው ምንድነው ያሉት መጀመሪያው ላይ መራአ ሚንኩም ሙንከረን መጥፎ ነገር ያየ ነው ያሉት እገሌ ብለው አልገደቡትም መጥፎ ነገር ያየ መጥፎ ነገር መሆኑን ካወቅ ካረጋገጥክ ያ ነገር ላይ ተው የማለት ሐላፊነት አለበት ስለዚህ ሁሉ ሰው ይሄ ሐላፊነቱን ሊወጣ ይገባል ነገ አላህ ፊት ይጠየቃል ሁሉ መጀመሪያ አንድ ሰው በዚህ ላይ ደግሞ ከመጥፎ በማዘዝና ያኔ ከመጥፎ በመከልከልና በኸይር በማዘዝ ላይ አንድ ሰው መጀመሪያ ሊጀምር የሚገባው ከነፍሱ ነው አልሰው መጀመሪያ ነፍሱን በጥሩ ማዘዝ አለበት ከመጥፎ መከልከል አለበት ነፍሱን መቆጣጠር አለበት ይህ ካልሆነ ሌላ ቅጣት አለ መልእክተኛው አለይሂ ሰላቱ ወሰለም በሐዲሳቸው ምን አሉ انه يؤتى بالرجل يوم القيامه يوم القيامه عند ሰው ይመጣል አሉ እንዲመጣ ይደረጋል فيلقى في النار እሳት ላይ ይጣላል አሉ فتندلق اقطاب بطنه የሆድ ዕቃው እንዳለ መሬት ላይ ዝርግፍ ይላል አሉ فيدور في النار ይህ ሰው የእሳት ላይ ይሽከረከራል በጀሃነም እሳት كما يدور الحمار بالرحى ልክ አህያ በገመድ ታስሮ ወፍጮ ላይ እንዲህ በገመድ አስረ ነው ቢሽከረከር ይሽከረከራል ምክንያቱም ወፍጮ ስለሚሽከረከር ገመዱ ስላስተርከው ከአህያው ጋር አህያው በተሽከረከረ ቁጥር አብሮ ይሽከረከራል ልክ እንደዚሁ የዚህ ሰው አንጀቱ ከእሳት ጋር እንዲተያይዞ በጀሃነም ላይ እንዲሽከረከራል አሉ ሱብሃንአላህ فيجتمع عليه اهل النار የጀሃነም ሰዎች ይሰበሰቡበታል በዚህ ሰው በጣም ከባድ ነው ነገሩ የጀሃነም ሰዎች ስብስብ ብለው ወደዚህ ሰው ይመጣሉ ويقولون እንዲሉታል አለም ተኩን ተአምሩና بالمعروف وتنهانا عن المنكر እግል አይደለህ እንዴ በመልካም ምታዘን ከመጥፎ ምትከለክለን የነበርከው እግል አይደለህ እንዴ ይሉታል فيقول بلا من ዋጋለው ነኝ ይላቸዋል እኔው ነኝ ይላቸዋል ታዲያ ይሄ ሁሉ ቅጣት ይሄ ሁሉ ከባድ ነገር ምንድነው እዚህ ጋር ምክንያቱም ከበድ ያለ ነው ቅጣቱ ለዛም ጀሃነም እሳት ላይ ወድቀው ተራግፎ እዛ ጋር በእሳት ይሽከረከራል ምን ሆነህ ነው ምን አለ ምን ይላል ምክንያቱ ولكن አለ እኔ ያው በመልካም አዛችሁ ነበር ከመጥፎ ከለከላችሁ ነበር አለ ولكن كنت آمركم بالمعروف ولا آتيه መልካም ነገር ስሩ ብያዛችኋለሁ ነገር ግን እኔ ምን አላደርገውም አልፈጽመውም አለ وأنهاكم عن المنكر ከመጥፎ ነገር ደግሞ ከለከላችሁ ነበር وآتيه እኔ ደግሞ ያንን መጥፎ ነገር እሰራው ነበር ይላቸዋል እሰራው ነበር ሰዎችን ሶላት ስገዱ ይላል እሱ ግን ሶላት አይሰግድም እያኩም እዚህን አደራችሁ ዝሙትን ተጠንቀቁ ይላል ያዛል ዝሙትን ግን ይሰራል እሱ አደራችሁ ኸምር እንዳትጠጡ እሱ ግን ኃይለኛ ኸምር ጠጪ ነው አደራ ምን እንዲያታደርጉ ይላል አደራ ያኒ ወለድ እንዳበሉ እሱ ግን ኃይለኛ በወለድ ነው የሚተዳደረው ስለዚህ በመልካም ማዘዝ በመጥፎ መከልከል መጀመሪያ ከነፍስህ መጀመር አለበት ከነፍስህ قوا انفسكم واهليكم نارا قوا انفسكم መጀመሪያ የተቀመጠው ነፍስህ አድን አንተ ጀሃነም ያኒ ሰዎች ማስተማሪያ ሆነ ሌላው አንተ መክረው ጀነት ቢገባ ምን ነው የተጠቀምከው ምኑ ተጠቀምክ መጀመሪያ ነፍስህ ማዳን ይጠበቅብሃል ይህ ሰውዬ ጀሃነም ላይ ሆዱ ተዘርግፎ የሚቀጣው ሰውዬ ሰዎችን በሚሰራው መጥፎ ነገር እነሱ በማዘዙ አይደለም ይሄ ከዚህ ጋር እንዳታያይዙት ልብ በሉ ስለዚህ እኔ ባወቁት ነገር ላይ ሰዎችን እያዘዝኩኝ መሰራው ከሆነ ስለዚህ መጣራት የለብኝምና አፌ ዘግቼ ዝም ልበል ብላችሁ እንዳትሉ ሰውዬው እየተቀጣ ያለው በእንደዛ በማድረጉ ሳይሆን አዞ ባለመፈጸሙ ነው ማለት ነው ይሄንን ተግባር ያዛቸዋል ነገር ግን እሱ ምን ያደርጋል መጥፎ ያመጣዋል ጥሩን ያኔ አይሰራውም መጥፎውን ምን ያደርጋል ይሰራዋል ማለት ነው ስለዚህ ይሄን ከዚህ ጋር አያይዙት طيب ስለዚህ ይሄ ነገር በደንብ ጥንቃቄ እናደርግበት ይገባል መጀመሪያ ምን ነፍሱን ያስተካክላል ثم باهله ከዛ ቤተሰቦቹ ማለት ነው ቤተሰቦችን ይፈትሻል እናቴ እንዴት ናት አባቴ እንዴት ነው ወንድሜስ እንደዚሁ እህቴስ እንዴት ናት ጎረቤቶቼ እያለ ማለት ነው እያሰፋ ይሄዳል ማለት ነው እያሰፋ ይሄዳል ማለት ነው መጀመሪያ ከራሱ ጀመረ ቆ አንፉሰኩም ከዛሳ ወአህሊኩም ያኔ ቤተሰቦቹን ጀመረ ማለት ነው እንዲያሰፋ ይሄዳል ምክንያቱም ቤተሰብህ ካንተ በምክር
በተለያዩ ነገር ቅርብ ናቸውና እነሱ ነው ያኔ ቅድሚያ ሊያገኙ የሚገባ ማለት ነው ثم اذا رايت منكرا في طريقك ከዛ በመንገድ ላይ ካየ አልፈህ መንገድ ላይ ወንድምህ ላይ ጓደኛህ ላይ ግን እዚህ ላይ እንዘናጋለን ስንቶቻችንን ጓደኛችን ላይ መጥፎ እየሰራ ሰው ያማ እየዋሸ እየሰረቀ በመጥፎ እየሰራ በመጥፎ እየተዳደረ ስንት حرام ነገር ሲሰራ እናያለን ግን እንደው አፋችን አውጥተን ተው አላህን ፍራ እንላለን والله اعلم አላህ ያዘነለት ይላል ነገር ግን ብዙዎቻችን እዚህ ቦታ ላይ ሸይጣን ፍራቻ ነው ቀልባችን ላይ የሚለቀው والله በመልካም ማዘዝ በመጥፎ መከልከል ምንም ሪስክ አያሳጣም እድሜንም አያሳጥርም والله በል እንደውም ሪስክ እንዲሰፋ ነው የሚያደርገው ለምን መልካም ስራ ነው ومن يتق الله يجعل له مخرجا الله የምትፈራ ከሆነ ويجعل له من امره يسرا በጉዳይ ላይ ገር ያደርግልሃል መውጫ መንገድ ያበጅልሃል ስለዚህ መጥፎ ነገር ስናይ አቀማችን ባይሆን በአቀማችን በእውቀታችን ልክ አንዳንዴ ይሄ ነገር መስፈርት ያኔ አንዳንድ ነገራቶች አሉ ኢንሻአላህ እዚሁ ላይ እንጠቁማለን መጀመሪያ አቅም ካለህ በእጅ መከልከል የምትችል ከሆነ ምሳሌ ቤተሰብ ከሆነ የምታስተዳድራቸው ሰዎች ወይ ደግሞ አገር መሪ ከሆንክ በእጅ ታስቆማቸዋለህ ስልጣኑ አለህ ስልጣን ትጠቀማለህ ይህ ካልቻልክሳ በመላስህ ትናገራለህ ማለት ነው ምሳሌ በእጁ ያንን ወንጀል ሲሰራ ብትይዘው ያንን የሆነ ነገር በቃ ምንም እንደዚህ አድርገህ ማትከላከለው ነገር ከሆነ በመላስህ ትከላከላለህ በመላስህ ምን ታደርጋለህ ያንን ነገር ታወግዛለህ ዳዓ ታደርጋለህ ነሲሃ ታደርጋለህ ማለት ነው ነሲሃ ታደርጋለህ ይሄም ደግሞ ከፈራህሳ ምሳሌ ብናገር ይሄ ነገር ባውግ ምሳሌ ወይ ካስተሪ ጋር ሊሆን ይችላል የሆነ ክፋት ነገር ይመጣብኛል ወይ በጤናዬ ወይ በሀብቴ ወይ በህይወቴ መጥፎ ነገር ይከሰታል ብለን ማለት ነው እንደው ዝም ብሎ ፍራቻ ሳይሆን ሰዎች አንዳንዴ እኮ ምን ፈራው ሰዎችን ብናዛቸው መቀበል የሚችሉ አሉ ባይቀበሉ ራሱኛ ይቀበሉና አይቀበሉ ያ መቀበሉ ያለ መቀበሉ የአላህ ስራ ነው አላህ በቀልብ ላይ ወማ ተውፊቂ ኢላ ቢላህ ተውፊቁ የአላህ ነው አንተ ግን ሰበቡ ማድረስ ነው ያለብህ አንተ ሰበቡ ማድረስ አለብህ ስለዚህ ይቀበሉኝ አላይቀበሉኝ ማለት የለብንም እነዛ ምን መክራቸው ሰዎች ትልቅነት የነሱ ማለት ነው ሀብት የነሱ ምናምን ማየት የለብንም ማንንም ሁሉም ከመሬት ነው ሁላችንም ተመሳሳይ ነን ተቅዋ ቢለያየን እንጂ ሀብት ወይም ደግሞ ዘራችን ጎዛችን ካንዱ አያበላልጥም ስለዚህ ያን ሳይሆን ማየት ያለብህ ይሄ ነገር አንተ ኃላፊነት መወጣት አለብህ ባይሆን በሪፍቅ በእዝነት በተለያዩ ሸሪዓው ባስቀመጣቸው መንገዶችን በመጠቀም ማለት ነው ያን ነገር ታደርጋለህ አይ ይሄን ነገር ባደርግ በገንዘቤ በክብሬ በቤተሰቤ በጤናዬ መጥፎ ነገር ይመጣብኛል ብለህ የምታስብ ከሆነ ደግሞ ምን ታደርጋለህ ያንን ነገር ጠልተህ መሄድ አለብህ ጠልተህ ከቦታው መሸሽ አለብህ አይኔ ጠልቼዋለሁ በቃ እሱ ጋር ብቀመጥም ላ አይባልም መጥፎ እስከሆነ ድረስ በእጅ ማስቆም ካልቻልክ በምላስ መናገር ካልቻልክ ምን አድርግ በቀልብ ብቻ ጠልቼዋለሁ ብለህ ያ ወንጀል የሚሰራበት ቦታ መቀመጥ የለብህም ጠለ መሄድ አለብህ ማለት ነው ባይሆን በመጥፎ ከመጥፎ ስንከለክል በጥሩ ስናዝ የሚቀመጡ ምኖች አሉ አንዳንድ መስፈርቶች አሉ ኢንሻአላህ አንድ ባንድ የተወሰኑትን አያለሁ ማለት ነው የተወሰኑትን አያለሁ በጥሩ ማዘዝና ከመጥፎ መከልከል ማለት ነው አንደኛ وعلى الآمر بالمعروف والنهي عن المنكر أن يبنى إنكاره وأمره على العلم الشرعي ይላሉ ሸሪዓዊ በሆነ ዕውቀት ላይ የተገነዘበ መሆን አለበት ሸሪዓዊ ዕውቀት ሊኖረን ይገባል እዚህ ጋርም ሰዎች አንዳንዴ በተሳሳተ መንገድ ይገነዘቡታል ዕውቀት ሊኖረን ይገባል ለምናዘው ነገር ምን ከለከለው ነገር በዕውቀት የተመሰረተ መሆን አለበት ሲባል የግድ ቡሃሪ ቀርተህ ሸምድደህ ዓሊም ሆለህ ነው ማለት አይደለም ይህ ማለት ነው በምትከለክለው ነገር ላይ ይሄ ነገር ተው አይቻልም ብለህ በምትለው ነገር ላይ መረጃ ሊኖርህ ይገባል ያ ነገር እንደተከለከለ በቁርአን በሐዲስ አጽድቀህ ማወቅ አለበት ወይ በቁርአን ወይ በሐዲስ ምታዘው ነገር ጥሩ ነገር ነው ብለህ የምትናገረው ነገር ጥሩ ለመሆኑ በቁርአን በሐዲስ ማረጋገጥ አለበት ካረጋገጥክ በኋላ ዕውቀት ትንሽ እንኳን ለምን አይሆንም ያንን ባወቀው ነገር ላይ ሰዎችን ወደ መልካም መጣራት ያንን ከመጥፎ መከልከል አለበት በተለይ ደግሞ የተውሂድ ጉዳይ የሽርክ ጉዳይ የሶላት ጉዳይ እነዚህ ጉዳዮች በግልጽ የሚታወቁ ነገራቶች ናቸው وما خلقت الجن والانس الا ليعبدون የሚለው የቁርአን አንቀጽ ከገባ ይሄን በደንብ ከገባ በተውሂድ ማዘዝ ከሽርክ መከልከል ትችላለህ ስለዚህ ዕውቀት ሊኖረን ይገባል ሲባል የግድ ዓሊም እንሁን ቡኻሪና ሙስሊም ሸንደን ሁሉ የቀራን እንሁን ማለት አይደለም በምን ከለከለውና በመናዘው ነገር ያለ ዕውቀት መሆን የለበትም ምክንያቱም ያለ ዕውቀት ዝም ብለን በመልካም እናዛለን ከመጥፎ እንከለከላለን ምንል ከሆነ በራሳችን አይምሮ ምናልባት ጥሩ እየመሰለ ምንከለከል ከሆነ ምናልባት ያን ሰው የተው ምንለው ነገር በሸሪዓ የተደነገገ ሊሆን ይችላል ወይም ደግሞ ፈጽመው ምንለው ነገር የተከለከለ ሊሆን ይችላል ስለዚህ ዕውቀት ሊኖረን ይገባል ማለት ነው በዕውቀት ላይ የተመሰረተ መሆን አለበት ያንን ዳዕዋችን ያንን ክልከላችን ዕውቀትን መሰረት ያደረገ ሊሆን ይገባል ማለት ነው
طيب ስለዚህ ዕውቀት ላይ የተመሰረተ መሆን አለበት ስራችን ወይም ደግሞ ምናዘው ምንከለከለው ነገር ዕውቀት ነው ይሄ ሸርጥ ነው ዑለሞች በመልካም ለማዘዝ ከመጥፎ ለመከልከል መጀመሪያ የሚያስቀምጡት መስፈርት ይሄ ነው ዕውቀት ነው ይላሉ ያለ ዕውቀት የሚሆን ነገር የለም ሁሉም የዲናችን ነገራቶች በዕውቀት ላይ የተገነቡ ስለሆኑ ማለት ነው አንደኛው ይሄ ነው ዕውቀት ላይ የተመሰረተ መሆን አለበት ምክንያቱም ሳናውቅ ጥፋት ላይ እንዳንወድቅ ማለት ነው ነገ አላህ ፊት እንጠየቃለን ያለ ዕውቀት በተናገርነው ነገር ሁሉ አላህ ፊት እንጠየቃለን ስለዚህ ከዛ ተጠያቂነት ለመውጣት ማለት ነው ራሳችን መጀመሪያ ዕውቀት ላይ መሆን አለብን ይህ ማለት ግን በዛ በመንከለከለው ነገር ላይና በመናዘው ነገር ላይ ቁርአንና ሐዲስ መሰረት ያደረገ መሆን አለብን ምንድነው መረጃህ ብንባል ይሄ ቃል አላህ ወይ ደግሞ ቃል ረሱል ብለን ምን ጠቅስ መሆን አለብን ባይሆን ቃል አላህ ቃል ረሱል ስንል አላ ፈህም ሰለፍ ነው ዝም ብለን ቃል አላህ ይያለ በአሁን ሰዓት ላይ አላህ ብሏል መልእክተኛው ብሏል ይያለ ወደ ጥመት የሚጣራ ስላለማ ወደ ቢድዓ ወደ ሽርክ የሚጣራ ቃል አላህ ቃል ረሱል ይያለ ነው የሚለው ስለዚህ ቃል አላህ ቃል ረሱል ብለህ መጥቀስ ብቻ በቂ አይደለም አላ ፈህም ሰለፍ ሰሃቦች በተረዱት ሰሃቦች በተጓዙበት መልኩ በትክክል የተረዳው አንድ የቁርአን አንቀጽ ከሆነ መናገር በዛ ላይ ዳዋ ማድረግ ትችላለህ ነብዩ አለይሂ ሰላቱ ሰላም በልጉ عني ወለው አያ አንድ አንቀጽ ቢሆን ከኔ አድርሱ ብሏል በደንብ የተረዳው በትክክል እውነተኛ ትርጉምን ከተረዳህ የዛ የምትናገረው ነገር እውነተኝነት ካረጋገጥክ በዛ ነገር ላይ ዳዋ ማድረግ ትችላለህ ማለት ነው አንደኛው ሸርጥ ይሄ ነው በመልካም ለማዘዝ ከመጥፎ ለመከልከል ሌሎች ዑለሞች የሚያስቀምጡት አሉ ምሳሌ የተሐላ بالحلم ይላሉ ቻይ ሊሆን ይገባል وكذلك رحمه እዝነት ሊኖረው ይገባል وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال